የትራምፕ ማስፈራሪያ ቀጥሏል። ኢራንን በአንድ ወገን እያስፈራሩ በሌላ ወገን ደግሞ እየተነጋገርን ነው ብለዋል። እድሉን ተጠቀሚበት ሲሉ ጥሪም አቅርበዋል። የሆርሙዝ ሰርጥ ጉዳይ እጣ ፋንታው ባለየለት በዚህ ሰዓት የተባበሩት አረብ ኤምሬትስ የወሰደችው እርምጃ ትራምፕን ለማስደሰትና ሳውዲ አረቢያን ለመቅጣት እንደሆነ የአቡዳቢ ውስጥ አዋቂዎች እየገለጹ ይገኛሉ። ኤምሬትስ እና ሳውዲ በነዳጅ ጉዳይ ብቻ ሳይሆን በሌሎች ጉዳዮችም ከባድ ፍልሚያ ውስጥ ገብተዋል። የኤምሬትስ አዲሱ ስትራቴጂ ዓለምን ጉዳስ ብሏል። እንመለከተዋለን። ይህ እንደተጠበቀ ሆኖ የነዳጅ ዋጋ የአሜሪካውያንን ኪስ እየፈተሸ ሲሆን በ4 ዓመት ውስጥ ታይቶ የማይታወቅ የነዳጅ ዋጋ ጭማሪ አሜሪካውያን እንዳስተዋሉ ተነግሯል። ትራምፕ በዚህ ጉዳይ እየተወቀሱ ነው። ይሁንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገና የኢራን መርከቦች ከሆርሙዝ አይነሱም፣ በሆርሙዝም አይተላለፉም፣ ራሷ ኢራን በዘጋችው ሆርሙዝ ተጠርቅማ ትኖራታለች ብለው እየፎከሩ ይገኛሉ። እገዳቸውንም ረዘም ላለ ጊዜ ለመግፋት ወስነዋል ተብሏል። በመላው ዓለም ድንጋጤ ተፈጥሯል። ይህ እንደተጠበቀ ሆኖ ሩሲያ ንግድ እንዳታከናውን የታገደችውን ኢራንን በጀርባ በር ልትረዳት ነው ተብሏል። ሩሲያና ኢራን ሚስጥራዊ በሆኑ መስመሮች ለመነገድ እና የንግድ መተላለፊያዎችን ለመመስረት በድብቅ ተስማምተዋል ተብሏል። ሩሲያ የኢራን የቁርጥ ቀን ወዳጅ ሆና ተቀምጣለች። እንዴት? እንመለከተዋለን። ሰሜን ኮሪያን፣ ዩክሬንና ሩሲያን የሚያስተሳስረውን ዜና ስናገኝ ደግሞ ኪም ጆንግ ኡን ወታደሮቻቸውን አድንቀዋል። እነዚህ ጀብድ ፈጽመዋል ያሏቸውን ወታደሮች ብሔራዊ ጀግኖች ሲሉ ነው የሰየሟቸው። የሰሜን ኮሪያ ጀግና ወታደሮች ከዩክሬን ወታደሮች ጋር አንገት ለአንገት በተናነቁባት ቅጽበት የእጅ ቦምባቸውን ተጠቅመው የፈጸሙት ጀብድ ዓለምን እያነጋገረ ይገኛል። ጉዳዩን ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ነገሩ መላቅጥ እያጣ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያስፈራሩ ነው። እድሉን ተጠቀሙበት፣ ብልህ ሁኑ ሲሉ ለኢራን መሪዎች ጥሪያቸውን አስተላልፈዋል። ኢራኖች ኒውክሌር ጉዳይን በተመለከተ ብዙም የመፈራረም ፍላጎት የላቸውም ያሉት የአሜሪካው ፕሬዝዳንት ከእንግዲህ መልካሙን ትራምፕ አታገኙትም ብለው በኤአይ የታገዘ ምስላቸውን በአደባባይ ለጥፈው መልእክታቸውን ለቴህራን ልከዋል። ዋይት ሃውስ በበኩሉ እረ ንግግራችን ቀጥሏል እያለ ነው። የዋይት ሃውስ ቃል አቀባይ የሆኑት አና ኬሊ ትራምፕ የአሜሪካን ብሔራዊ ጥቅም አስቀድመው ከኢራናውያን ጋር እየመከሩ ነው ብለዋል። ኢራን የኒውክሌር ጦር መሳሪያ እንድትታጠቅ አይሹም የተባለላቸው ትራምፕ አሁንም በልዑኮቻቸው አማካኝነት ከቴህራን ጋር ንግግር ላይ እንደሆኑ፣ ግንኙነቱም ሙሉ ለሙሉ እንዳልተቋረጠ አሳውቀዋል። ፓኪስታንም እያሸማገልኩ ነው ብላለች። አሁንም ጥረቴን እቀጥላለሁ ባይናት ኢስላማባድ። ይሁንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በንግግርም በማስፈራራትም በጦርነትም በሁሉም መንገድ የሞከሩትን ነገር አሁን ደግሞ በእገዳ የበለጠ ሊቀጥሉበት ይችላሉ ተብሏል። ኢራንን ከመደብደብ በቃልም ከማስፈራራት በላይ ኢራን ነዳጅ እንዳትሸጥ ማድረግ፣ ወደ ኢራን የሚገቡም ከኢራን የሚወጡም በወደቦቿ የሚንቀሳቀሱ ምርቶችን፣ አገልግሎቶችን ሙሉ ለሙሉ በማገድ የኢራንን ኢኮኖሚ ማሽመድመድ የሚለው ስልታቸው ከዚህ በኋላ የበለጠ እንደሚቀጥል መገናኛ ብዙሃን ዘግበዋል። እንደ ዎል ስትሪት ጆርናል ዘገባ የአሜሪካው ፕሬዝዳንት በሲቹዌሽን ሩም ከባለስልጣኖቻቸው ጋር በመከሩበት ጊዜ አሁን ኢራንን አንቀን የምናቆይበት ሰዓት ደርሷል ብለዋል። ረዘም ላለ ጊዜ ኢራን ነዳጅ እንዳትሸጥ ለማድረግ መቻል አለብን። ይህንን ጉዳይ በተመለከተ ዘርዘር ያለ ሪፖርት እፈልጋለሁ ብለው በሲቹዌሽን ሩም ጥያቄ መጠየቃቸውን ዎል ስትሪት ጆርናል ዘግቧል። ትራምፕ ያሏቸው ምርጫዎች 3 ይመስላሉ። የመጀመሪያው ኢራንን እየደበደቡ መቀጠል ነው። ሁለተኛው ደግሞ ከጦርነቱ ሹልክ ብሎ መውጣት። ነገር ግን እነዚህ መንገዶች ፖለቲካዊ ግቦችን የሚያሳኩ አይደለም። ድብደባው ሲቀጥል፣ ኢራንም ስትተኩስ አካባቢው ተተረማምሶ የረባ ውጤት አይገኝም። ከጦርነቱ ሹልክ ብሎ መውጣት ደግሞ አሜሪካን ተሸናፊ አድርጎ ያቀርባታል። እናም ትራምፕ
የያዙትን መንገድ የበለጠ እንደሚመርጡ ይጠበቃል። ተመችቷቸዋል የእገዳው መንገድ። ስለዚህ የበለጠ ኢራንን በማገድ ኢኮኖሚዋን በማሽመድመድ መቀጠል ፈልጋለች አሜሪካ። ይህን ጉዳይ በተመለከተ ደግሞ ተጠናክሮ እርምጃው እንደሚቀጥል ሆርሙዝ ቢዘጋም ባይዘጋም የነዳጅ ዋጋ ቢሰቀልም ባይሰቀልም ኢራን እስከተሸነፈች ድረስ እንቀጥልበት የሚል ወኔ በትራምፕ ልብ ሊመጣ ይችላል የሚል ሐሳብ እየተንጸባረቀ ይገኛል። ታዲያ ይህም የራሱ አክሳሪ መንገድ አለው። መረጃዎች እየጠቆሙ እንደሚገኙት በአሜሪካ የነዳጅ ዋጋ ከፍ ማለቱን ቀጥሏል። አሜሪካውያን ኪሳቸው እየተፈተሸ ያለ ሲሆን በ4 ዓመት ጊዜ ውስጥ እንዲህ አይነት የነዳጅ ዋጋ ጭማሪ ተስተውሎ አያውቅም። በጋሎን $4 ከ10 ሳንቲም ገደማ እየተሸጠ የሚገኘው ነዳጅ አሜሪካውያንን እየፈተነ እንደሚገኝ ታውቋል። ይህ ደግሞ ተጠናክሮ ወደ ዋጋ ንረት ሊያመራ እንደሚችልም ይጠበቃል። ሆርሙዝ በተዘጋ ቁጥር የትራምፕ እገዳም በቀጠለ መጠን አሜሪካውያን ኪሳቸውን የበለጠ የሚያስፈትሹበት አጋጣሚ ተፈጠረ ማለት ነው። ነገሩ ወሰብሰብ ያለ ይመስላል። ታዲያ ኢራንም መላ አላጣችም። ፊቷን ወደ ሩሲያ አዙራለች። አንዳንድ መሰረታዊ ምርቶችን በሩሲያ በኩል ለማስገባት ጥረት እያደረገች ትገኛለች። በካስፒያን ባህር አቋርጦ በባቡር መስመሮች ተሽሎክልኮ ወደ ኢራን የሚደርስና ከኢራን የሚወጣ የንግድ ኮሪደር ላይ ከሩሲያ ጋር እየሰራች እንደምትገኝ ተሰምቷል። የባቡር መስመሮች እንዲጠገኑ፣ ቁልፍ መተላለፊያዎች ላይም እድሳት የሚያስፈልጋቸው እንዲታደሱ ሁለቱ ሀገራት መስማማታቸው ተነግሯል። እንደ አልጀዚራ ዘገባ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ሞስኮ ሄደው ከቭላዲሚር ፑቲን ከሩሲያው ፕሬዝዳንት ጋር በመከሩበት ጊዜ ይህ ጉዳይ ተነስቷል። በባቡርና በተሽከርካሪ እንዲሁም በካስፒያን ባህር ምርቶችን ማጓጓዝና ምዕራባውያን በቀጥታ ተጽዕኖ በማይፈጥሩባቸው ኮሪደሮች ሁለቱ ሀገራት ንግዳቸውን ለማሳለጥ እየሞከሩ እንደሚገኙ ተሰምቷል። ዓለም አቀፉ የሰሜን ደቡብ የትራንስፖርት ኮሪደር ብለው የሰየሙትን ኮሪደርም አጠናክረው ለመቀጠል ተስማምተዋል። በዓመት እስከ $4.8 ቢሊዮን የንግድ ሥራ የሚሰሩት ቴህራንና ሞስኮ አሜሪካ ኢራን ላይ የጣለቻቸውን ማዕቀብ መሠረት አድርገው ብዙ ሥራ ሲሰሩ እንደቆዩ የሚታወቅ ነው። ይሁንና በትራንስፖርት ኮሪደሮች ንግድን ማሳለጥ አንድ ነገር ሆኖ ነገርየው በፍጥነት የሚሆን ነው ማለት አይደለም። ኢራን 90 በመቶ የሚሆነውን ንግዷን የምታሳልጠው በባህር ላይ ነበር። ይህንን በአጭር ጊዜ ውስጥ በምድር ላይ ማምጣት ከሎጂስቲክስ እና ከተለያዩ የመሠረተ ልማት ግንባታዎች ጋር ተያይዞ በርካታ ፈተናዎች መምጣታቸው አይቀርም። ይህ ዘላቂ መንገድ እንጂ በጊዜያዊነት ወይም በፍጥነት የሚሳካ ላይሆንም ይችላል። ነገር ግን የሚያስተነፍሰው ነገር መኖሩ አይቀርም። በተለይ ከሩሲያ የሚገዙት የስንዴ፣ የገብስና የበቆሎ ምርቶች፣ የማሽነሪ፣ ብረታ ብረት፣ የማዳበሪያና የኢንዱስትሪ ግብዓቶችን በፍጥነት ለማምጣትና ኢንዱስትሪው፣ ግብርናው እንዳይቆም ለማድረግ ኢራን ይህንን መንገድ እንደምትጠቀምበት ይጠበቃል። በኢራኑ ጦርነት ነዳጇን ለጉድ የቸበቸበችው ሩሲያ ከኢራን ጋር በኢኮኖሚያዊ ትብብር የበለጠ ገንዘቧን ከፍ ለማድረግ እየሰራች ትገኛለች። እስካሁንም ተሳክቶላታል። ከዛው ከመካከለኛው ምስራቅ ቀውስ ሳንወጣ የተባበሩት አረብ ኤምሬትስ ሳውዲ አረቢያን ያበሳጨችበትን እርምጃ ይፋ ካደረገች በኋላ ነገሩ በብዙ መልኩ እየታየ ነው። ከኦፔክ ወጥቻለሁ፣ ከቀናት በኋላ አታገኙኝም፣ ከነዳጅ ላኪው ማህበር ራሴን ቀንሻለሁ ያለችው የተባበሩት አረብ ኤምሬትስ በወሳኝ ሰዓት ወሳኝ ስትራቴጂ ይዛ ከተፍ ብላለች። ሳውዲ አረቢያ ተዘውረዋለች የሚባለውን ኦፔክ ጀርባ መስጠቷ በስልት ነው ተብሏል። ጦርነቱን አጋጣሚ አድርጋ ተጠቀመችበት እንጂ የሼክ መሐመድ ቢን ዛይዷ ኤምሬትስ ይህንን ጉዳይ ለረጅም ጊዜ ስታብሰለስለው እንደነበር ተነግሯል። ነገሩ እንዲህ ነው። ሳውዲ አረቢያ በርካታ ነዳጅ አላት። ከኤምሬትስ የበለጠ ብዙ ነዳጅ አውጥታ መሸጥ ትችላለች። ኤምሬትስ በአንጻሩ ከሳውዲ አረቢያ ያነሰ የነዳጅ ክምችት ቢኖራትም ህዝቧ 1 ሚሊዮን ገደማ ቢሆን ነው። እናም ለህዝቧ የሚደርሰው የትርፍ ክፍፍል ላቅ ያለ ነው። ስለዚህ በፍጥነት ምርቷን አስፋፍታ መሸጥ ትፈልጋለች። ምርቷን ደግሞ በሌሎች መሰረተ ልማቶች ላይ እየገነባች በቱሪዝምም፣ በኢንዱስትሪም፣ በከተማ ልማት ላይም እየሰራች ስለቆየች ነዳጅ ላይ ብቻ ጥገኛ አይደለችም። ኢኮኖሚዋን የምታሳልጠውም በዚህ መንገድ ነው። ሳውዲ አረቢያ ደግሞ ነዳጅ ላይ ጥገኛ ሆና ኖራለች። እናም ኤምሬትስ
በኮታ ይህንን አምርቺ አታምርቺ መባል አትፈልግም። ሳውዲ አረቢያ ደግሞ የገበያና የዋጋ ቁጥጥርን ትፈልጋለች። ብዙ ባለማምረት ገበያው ላይ የተሻለ ዋጋ እንዲኖራት ትሰራለች። ኤምሬትስ ደግሞ ከተወሰኑ ዓመታት በኋላ የነዳጅ ዋጋ እንዲሆኖ ላይ ዘልቅ ስለሚችል በፍጥነት ማምረትና ኢኮኖሚን ማሻገር አለብኝ ብላ ታምናለች። ይህ ስትራቴጂ በሁለቱ ሀገራት መካከል ልዩነት ሆኖ የቆየ ቢሆንም ይህ የጦርነት አጋጣሚ ግን ነገሩን ፍንድት አድርጎ አውጥቶታል። ተፎካካሪዋን ሳውዲ አረቢያን በአግባቡ ሰላምታ ሳትሰጥ ከኦፔክ ተሰናብታታለች። አቡዳቢ ከእስራኤል ጋር አይረንዶም የአየር መከላከያ ስርዓትን አስገጥማ ኢራንን እየተከላከለች የምትገኘው የተባበሩት አረብ ኤምሬትስ ከገልፍ ሀገራት ጋር በዚህ ጦርነት ውስጥ ችግሯን ለመፍታት ግንኙነቷን ለማሻሻል እየሰራች የመሰለ ቢሆንም የረጅም ጊዜ ስትራቴጂና ብሔራዊ ጥቅሟን ግን በዚህ አጋጣሚ አስልታለች እየተባለ ይገኛል። በመጨረሻም ኪም ጆንግ ኡን ወታደሮቻቸውን አሞግሰዋል። በዩክሬን የፈጸሙትን ጀብድ ብሔራዊ ጀግና ያስብላችኋል ብለዋል። ኪም ጆንግ ኡን ከቭላዲሚር ፑቲን ጋር በተስማሙ ጊዜ ሰሜን ኮሪያ ወደ ሩሲያ በሺዎች የሚቆጠሩ ወታደሮችን ለመላክ ተስማምታ ነበር። የደቡብ ኮሪያ የደህንነት ምንጮች እንደሚናገሩት በትንሹ 15,000 የሚሆኑ የሰሜን ኮሪያ ጀግና ወታደሮች ወደ ሩሲያ አቅንተው ኩርስክን ለማስለቀቅ ብርቱ ተጋድሎ ፈጽመው ተሳክቶላቸዋል። ከእነዚህ ውስጥ 6,000 የሚሆኑት ሳይሞቱ አልቀረም ይላሉ የሴኦል የመረጃ ምንጮች ይላል ቢቢሲ። ታዲያ እነዚህ ወታደሮች በጠላት እንዳትማረኩ የሚል ቀጭን ትዕዛዝ ተሰጥቷቸው ነበር። በዩክሬኖች እጅ እንዳትገቡ ተብለዋል። ይህ ደግሞ የሰሜን ኮሪያ ወታደራዊ ዶክትሪን ነው። እንደውም የደቡብ ኮሪያው ኤምቢሲ ይህንን በተመለከተ በሰራው ዘገባ በዩክሬን የተማረኩ የሰሜን ኮሪያ ወታደሮች ምናለ እጃችንን ባልሰጠን ራሳችንን ባጠፋን ብለው እንደሚጸጸቱ አስመልክቷል። የሰሜን ኮሪያ ወታደሮች እጃችሁን ከምትሰጡ እጃችሁ ላይ ባለው ነገር ሕይወታችሁን ሰው፣ ለዚህ ደግሞ ክብር ይቸራችኋል የሚል መመሪያ ይሰጣቸዋል። እናም ኪም ጆንግ ኡን ይህንን ተግባር ነው ያደነቁት። በፒዮንግያንግ በተካሄደ የመታሰቢያ ስነ ስርዓትም ላይ ወታደሮቹን ምንም ነገር ሳትጠብቁ ይህ ይደረግልኛል ሳትሉ ለፈጸማችሁት ጀብድ ክብር አለን ብለዋል። ጀግኖች ናችሁ ሲሉም አወድሰዋቸዋል። በመታሰቢያ ስነ ስርዓቱ ላይ የሩሲያው የመከላከያ ሚኒስትር አንድሬ ቤሉሶቭ እና የሩሲያ ፓርላማ አፈ ጉባኤ ቪያቸስላቭ ቮሎዲን ተገኝተውም ነበር። ከ2 ዓመት በፊት ሰሜን ኮሪያና ሩሲያ በተፈራረሙት ወታደራዊ ስምምነት መሰረት አንዱ ሀገር ሲጠቃ አንዱ ሊያግዝ ቃል ተገባብተው ነበር። የዩክሬን ወታደሮች እስከሚገረሙ ድረስም በወታደራዊ ዲሲፕሊናቸው መስዋዕትነትን ሳይፈሩ ባከናወኑት ውጊያ የሰሜን ኮሪያ ወታደሮች እጅጉን ተደንቀዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንን ጨምሮ የሩሲያ ባለስልጣናትም ሲያሞካሿቸው ተሰምተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።